አበላሻለች ፈጥና ነገር ታስተካክላለች። ተመልከቺ፣ ገብቶሻል። ወንድ ልጅ ግን እንደዛ አይደለም። ቆም ብሎ ራሱን ማየት አለበት። የቱ ጋር ነው የቆምኩት እና ደግሞ ልክ ነኝ ወይ? ተረዳሽ አይደለም? ይህንን የማደርገው ነገር ነገ ማንን ይጎዳል፣ ነገ ምን ይዞብኝ ይመጣል የሚለውን ነገር እንዲያይልኝ ስለምፈልግ ለዛ ነበረ ይሄ ነገር በጊዜው መሆን አልነበረበትም። ትንሽ ብትረጋጉ የተሻለ ነበረ ምናምን ብዬ በጊዜው የሚያወራዋችሁ በእንደዛ ሀሳብ ነው። ምክንያቱም እኔ እናንተን ተቃዋሚ አይደለሁም። እኔም የራሴ ህይወት አለኝ። አብረሽም የራሱን ህይወት ነው የሚኖረው። ገብቶሻል አይደለም? ግን በሚኖርበት መሀል እንደ ታላቅ ደግሞ የታየሽን ትመክሪያለሽ። መንገድ ሲሳሳት ልክ አይደለም ትያለሽ። ምክንያቱም አሁን ምሳሌ ትናንትና ከሩታ ጋር እንግዲያው ቸኩሎ በቃ ሁለቱም ልጆች ናቸው ያው ታውቂያለሽ። ቸኩሎ ነገር ላይ ገቡ። ከዛ በኋላ ልጅ ተወለደ። አስቢ ገባሻ? ከዛ ደግሞ ገና እንግዲያው ከተጋቡ ሉሌ እኮ ገና 6 ወር 7 ወር ነው አይደለ? አስቢ ገና 2 ዓመት ሳይሞላቸው ሌላ ፍቺ። አየሽ፣ እንደዚህ አይነት ነገሮች ችግር ውስጥ ከመግባት መጀመሪያ አስተውሎ ይሄ ነገር ይጠቅመኛል ወይስ በቀጥልበት ያዋጣኛል? ይሄ ምክር ግን ለእሱም ብቻ አይደለም ለአንቺም ነው። ገብቶሻል አይደለም? አብረሽ በምትቀጥይበት ጊዜ ሴት ልጅ የራሷ ብልሃት አላት። ሴት ልጅ የራሷ አስተሳሰብ አላት። ሴት ልጅ ወንድ ልጅ እንዴት መያዝ እንዳለባት ማወቅ አለባት። ተምረሻ አይደለም። አንዳንድ ሴት ልጅ ትምህርት ያው ተጨማሪ ነገር ነው። ገብቶሻል አይደለም? ግን ፈጣሪ የሰጣችሁ ሴት ልጅ ፈጣሪ የሰጣት ጥበብ አለ። ያንን ጥበብ እንዴት አውጥቼ ልጠቀመው ነው ዋናው ነገር። ገባሻ? አሁን ሩታ በቃ ፈጣሪ የሰጣትን ጥበብ አላወቀችውም። አብረሽን እንዴት መያዝ እንዳለባት፣ እንዴት ማሸነፍ እንዳለ አብረሽ በበኩሌ ዝም ብሎ ከመሬት ተነስቶ ዝም ብሎ የሚሄድ አይነት ሰው አይደለም። ባህሪውን ካወቅሽ በስነስርዓት የእውነት እሱን በደንብ የምታውቂ ከሆነ አብረሽን በስነስርዓት ማሸነፍ ትችላለሽ። ሩታ የተሳሳተችው ያ ነው እና አንቺ ዛሬ ላይ እንደዚህ አይነት ስህተት እንዳትሰሪ ያንንም ለመናገር ጭምር ነው ዛሬ የቀጠርኩሽ። አንቺን እያልኳቸው ነበር ለቤተሰቦችሽ። አብረሽ በባህሪው ስስ ነው፣ ልቡ በጣም ስስ ነው። ሰውን በጣም ይወዳል። ካዘነው ጋር የሚያዝን ልጅ ነው። ከሚደሰተው ጋር ይደሰታል እና ለቃሉ እጅግ በጣም ታማኝ ነው። ገብቶሻል አይደለም? ላመነበት ነገር ደግሞ ምንም በጣም አብርሽ በጣም ደግሞ የሚያናድረው ባህሪው በጣም እልኸኛ ነው ሲበዛ ማለት ነው። እና የሆነ ነገር አሁን የሆነ ነገር ብሎ አሁን አይሆንም ምናምን ብትይው በቃ በልህ ነው ያንን ነገር የሚያደርገው። ሊጎዳውም እኮ ይችላል። ተመልከች፣ እሱን ሊጎዳው ይችላል፣ ሊጥለው ይችላል። ግን እንደዛ አይደለም አብረሽ። በቃ ቢጎዳውም ያንን ነገር አድርጎት ከጎዳው በኋላ ወይኔ ተጎዳ ይላል። ከሩታ ጋር የተፈጠረ ያ ነው። ያንን ሁሉ ተፈጥሮ ያንን ሁሉ ነገር ሆነን ያንን ቤተሰብ እንደዛ ነገር ውስጥ ሁሉ ገብቶ እሺ በቃ በሰላም ኑሩ ተብሎ ነገር ግን ይሄ ሲፈጠር መልሶ ደግሞ እኛ ጋር ምን ይላል? ወይኔ ሩታ እንዳያረገችኝ፣ ወይኔ እንደዚህ ሆንኩኝ፣ ልጄን ከለከለችኝ፣ ልጄ ላይ አየሽ እንደዚህ አይነት ችግር ተፈጠረ እና ለአንቺም ዛሬ ላይ እንደዚህ አይነት ችግር እንዳይፈጠር በጣም ልትጠነቀቂ ይገባል። ባህሪውን ልታውቅ ይገባል። እሱን በስነስርዓት ልትረጂው ይገባል። ምክራ በዛው ብሻ አይ አይደለም፣ ትክክል ነህ። ግን ደግሞ ይሄ ነገር ያስደነገጠኝ እንዴት ነው አውቃለሁ። የእናንተ ቅርበት በጣም ለሰው አክብሮት የሚሰጥ ሰው ነግ። ስህተት እንኳን ብሰራ ስነስርዓት ባለው መልኩ ነው የምታወራው። ስነስርዓት ባለው መልኩ ነው ተመለሽ፣ ይሄ ነገር አይጠቅማችሁም ብለግ የሁላችንም ትልቅ ወንድማችን ትልቅ አባታችን ነክ እና ይሄን ነገር ግን ካንተ አልጠበኩም። ያ ማለት እንዴት ነው? አሁን ዞሮ ዞሮ ተስማምተሃል። አብርሃም ከኔ ጋር ባለው ነገር ተስማምተሃል። ያ ማለት ምንድን ነው? ቀለበት አድርጓል፣ ለእኔ አድርጎልኛል። ስለዚህ በዛ ነገር እስማማለሁኝ እና ደግሞ ያው ከንግግርህ ነው የተረዳሁት። ምናልባት ከተሳሳትኩ ባልስማማስ ምን አመጣለሁ ብለሽ ነው እንጂ አልተስማማም ነው። አይ እንደዛ ማለት አይደለም። እንደዛ ነው የሚመስለው። ግን እንደዛ ማለት አማራጭ ሳይሆን አማራጭ ስታጣ ሳይሆን እንዴ እንደዛማ ይከፋኛል። እንደዛ ሳይሆን እኔ ያው ብዙ ጊዜ ምን እላለሁ መሰለሽ ማለት እኔ ሲጀምር አብረሽ ደስ እንዲለው ፈልጋለሁ። በመጀመሪያ ደረጃ የእሱ ምርጫዬ ነው። ምክንያቱም ወንድሜ ነዋ። እንዲጎዳብኝ አልፈልግም፣ ወይ ደግሞ የሆነ ውስጥ እንዲገባ አልፈልግም። እሱ ከወደደሽ እኔ ሊወድሽ ግዴታ ነው። ምክንያቱም ምን አለ አብረሽ ከኔ ጋር እድሜው ሁሌ እስኪያርጅ ድረስ ከኔ ጋር እኮ አይኖርም። የሚኖረው ከአንቺ ጋር ነው ማለት ነው። ተረዳሽኝ አይደለ? ስለዛ የግዴታ እሱ የሚወዳትን ልወድ፣ እሱ የሚያፈቅራትን እኔም በዛ ልክ ልወዳት ያስፈልጋል። ተረዳሽኛ? በዛ መንገድ እንድትረጂኝ ብዬ። እሺ ያው ማለት ያው አሁን ቀለበት አድርገናል። ከዛ ባለፈ ደግሞ ስለምክርህ በጣም አመሰግናለሁ። እኔም ከሩታ ህይወት ላይ በጣም ብዙ የተማርኩትና አብርሃም ላይ ላለማድረግ ሞክራቸው በጣም ብዙ ነገሮች አሉ። ማለት ከዚህ በፊት እሷ ነገሮችን ብትረዳ አንደርስታንድ ብታደርግ ስለ እውነቱም አብርሃም ከእሷ እጅ የሚወጣ አይነት ሰው አልነበረም። ግን ደግሞ ኑሯን መምራት ማትችል ከሆነ በእንደዚህ አይነት መልኩ የሚሸዋወዱና ህይወታቸውን መቀጠል የማይችል ከሆነ አብርሃም አዲስ ህይወት የመጀመር መብት አለው ብዬ ነው ማስበው።
እስከተፋቱ ድረስ ማለት ነው እና